ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችሁ አለ ቤቶች ስትጎንዱ ልማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አከፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዞላችሁ የመጣን እንግዲህ ሰሞኑን የአማራ ክልላዊ መንግስት በትምህርት ቢሮ በኩል ግዕዝ በተጨማሪነት ቋንቋ ተማሪዎች እንዲማሩ የሚል ህግ አውጥቷል። ይሄን አስመልክቶ አንዳንድ ሰዎች ከጉዳዩ ጋር ምንም ግንኙነት የሌላት የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለማንቋሸሽ ለማንጓጠጥና ለማዋረድ ብዙ ርቀት ሄዳችኋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በቅዱስ ሲኖዶስ በኩል ወይም ደግሞ በፓትርያርኩ በኩል እባካችሁን መላ ኢትዮጵያውያን ግዕዝን ተማሩልኝ ብላ አልጠየቀችም፣ አልተለማመጠችም፣ አልለመነችም፣ አላስገደደችም። ኢትዮጵያ ኦርቶዶክስ ቤተክርስቲያንን ባገኙት አጋጣሚ ማንቋሸሽና ቅርሻታችሁን መጥፋት የምትፈልጉ ሰዎች ምክንያታችሁ ምን እንደሆነ አልገባኝም። ጥያቄውን ያቀረበው የአማራ ክልላዊ መንግስት ነው። የአማራ ክልላዊ መንግስት የኦርቶዶክስ መንግስት አይደለም፣ የጴንጤ መንግስት አይደለም፣ የሙስሊም መንግስት አይደለም፣ የኢትዮጵያ መንግስት ነው። ሐሳቡን አቅርቧል። ሐሳቡን በሐሳብ መንግቶ ካላስፈላጊ ነው ካልተገኘ ማስተው ነው። አበቃ። አንማርም። ሰዎች ከፈለገው መብታቸው ነው። በግድ ተማሩልን የሚባል ነገር እንኳን ከሃይማኖት ውጭ ያሉ ሰዎች ቆርጠው እኛ በሃይማኖት ውስጥ ያለነው አልተጠየቅንም፣ አልተጎደልንም፣ አልተማርንም። አብዛኞቻችን የኢትዮጵያ ኦርቶዶክስ ቤተክርስቲያን ወጣቶች ግዕዝ ቋንቋ አናውቅም። ነገር ግን በገጠሪቱ የአገሪቱ ክፍል ቤተክርስቲያኗ ባቋቋመቻቸው የአብነት ወይም ደግሞ መንፈሳዊ ትምህርት ቤቶች በኩል በሚሊዮን የሚቆጠሩ ወጣቶች ኦርቶዶክሳዊ ወጣቶች ግዕዝን ቋንቋ ይማራሉ፣ ይመራመራሉ። ብዙ ጉዳዮች አሉ፣ በዛ የተራቀቁ ብዙ ነገሮች አሉ። ስለዚህ የቋንቋ ጥሮት የለባት፣ የተማሪ ጥሮት የለባት። ተማሩልኝ በላይ የተለማመጠችው የለ፣ የጠየቀችው የለ፣ የለመነችው የለ። ፓትርያርኩ አልጠየቁ፣ ሲኖዶስ አልጠየቀ። ቁርሻት ቤተክርስቲያን ለመታፉት እኛ ምን አደረግን? ምን አድርገን? አልጠየቅን። አንድ ሰው የተለማመጥ ነው የለ፣ የሻ የሰጠነ የለ። ስለዚህ ከሽ ባለ አጋጣሚ ቁጥር ቤተክርስቲያና ላይ ጥፋታችንን ካልተፋን ይዶብራል ነው እንጂ አየውን ፎርቶ ዳውላን ህጉ ያወጣው ሌላ፣ የሚሰደበው ሌላ፣ የጠየቀው ሌላ፣ የሚንጓጠጠው ሌላ። ስለዚህ ቋንቋ የምትማረው ለራስ ነው። የባርነት ቋንቋ እንግሊዝኛ እየተማረ አይደል እንደ አፍሪካ በሙሉ በባርነት ሰው እየተገረፈ ራቁቱ እየተጎረፈ ፈረንጅ ያስተማረውን ቋንቋ እየተማረ ነው። ፈረንሳይኛ እየተማረ ነው። ጀርመንኛ፣ ፖርቹጋልኛ የሚያወሩ አፍሪካውያን አለው። ግዕዝ ከተማርክቶ በቃ ግዴታ አይደለም። ግዴታ ያልሆነው ከሃይማኖት ውጭ ላሉ ሰዎች ብቻ፣ በሃይማኖት ውስጥ ላሉ ሰዎችም ግዴታ የለብንም። ከፈለጉን እንማራለን፣ ከፈለጉን አንማርም። አረብኛ የሚናገሩ ማዕት ኦርቶዶክሳዊ እህቶች ወንድሞች በሳዑዲ፣ በኳታር፣ በዱባይ በተለያየ ዓለም አሉ። ያ ማለት አረብኛ አወሩ ማለት ሙስሊም ሆኑ ማለት አይደለም። ሙስሊም መሆን የፈለግም ሙስሊም መሆንም ሞት አይደለም፣ ውርደት አይደለም። ኦርቶዶክስ መሆንም ሞት አይደለም፣ ውርደት አይደለም። ፕሮቴስታንት መሆንም ሞት አይደለም፣ ውርደት አይደለም። ከተማርክ ተማር፣ ካልተማርክ ቶ ቋንቋ ሃይማኖቱን ከፈለከው ተቀበለው፣ ካልፈለከው ቶ። ቁርሻቱን ምን አመጣው ነው ጥያቄ። ግራ የገባኝ እኮ የምትተፉት ምንድን ነው? የጠንቋይ የመተተኛ የምናምን እንደ ይዶራል ነገር ይዶብራል። ቤተክርስቲያን አልጠየቀችም። ለምንድነው ቤተክርስቲያን የምትሰደበው? ኦርቶዶክስ አልለመነችም። ለምንድነው ኦርቶዶክስ የምትሰደበው? ስትጮቁን ኑራቸው ስንት ስትሉ ገብታቸው እንደ ስትሉ ገዳ እኛ ምንም የምናውቀው ነገር የለም። ያለፈው ታሪክ ውስጥ እኛ አልነበርንም። ክፉም ሆነ ደግም ያለፈው እንዳለፈው አልፏል። የቀጠለው ደግሞ ያለፈውን ነው ከለሞታል ደግሞ ሌላ ደግሞ ዛሬ ደግሞ ሌሎች መሞት አለባቸው። ምንም የማይገባ ነገር ነው እና እባካችሁ ከአጀንዳ ወጥቶ ከርዕሱ ወጥቶ ጥላቻ ካለው ጥላቻ በላይ ሌላ ጥላቻ ለማምጣት መሞከር በጎ አይደለም ነው የኔ ሐሳብ። ለምንድነው ከአጀንዳ የምንወጣ? ለምንድነው ያልተጻፈ የምናነብበት ምክንያቱ ምንድነው? አልተጠየቀም። ቤተክርስቲያን አልጠየቀችም። ተማሩልኝ ብላ እንኳን ከውጭ ያለውን ቀርቶ ከውስጥ ያለውን አልጠየቀችም፣ አላስገደደችም። አብዛኞቻችን እኔ ዙሪያ የማውቃቸው አብዛኛው ኦርቶዶክሳውያን ግዕዝ ጆሯቸው የሚቆርጣቸው ማይሰሙ ናቸው። ነገር ግን በገጠሪቱ የአገሪቱ ክፍል የአብነት ትምህርት መንፈሳዊ ትምህርት የምታስተምራቸው ወጣቶች በሚሊዮን የሚቆጠሩ ወጣቶች ጠዋትም ማታም ይህን እንዲማሩ በዚህ እንዲራቀቁ፣ እንዲጽፉ፣ እንዲሞራመሩ እያደረገች ነው። የተማሪ ጥረት የለባትም። ስለዚህ የተለማመጠችው ጥያቄንም አላቆረበችም። ስለዚህ እባካችሁን ከርዕስ ወጥቶ ጥላቻን መስበክ ተገቢ ነገር አይደለም። የፈለገ ሰው መማር ነው፣ ያልፈለገ ሰው መተው ነው። የፈለገ ሰው መቀበል ነው፣ ያልፈለገ ሰው መተው ነው።
ሰናል እላፊ የሚያነጋግረን ነገር የለም። አረብኛ ቋንቋ ኢትዮጵያን ሞር ባወቁ ቁጥር በተለያየ እጅግ በጣም ባለጸጋ በሆኑ በከፍተኛ ስልጣኔና እድገት ላይ ባሉ አረብ ሀገሮች ላይ ሄዶ የመስራት እድል ይኖረዋል። በቃ ሌላ ምን እንቆቅልሽ እኮ የለው። በእርግጥ ግዕዝን ተምሬ ምን አገኛለሁ የሚል ሰው ጥያቄ አለው። አይ ግዕዝን ተምሬ ምንም አላገኝም ካለ መተው ነው። አይ ግዕዝን ተምሬ የምደርስባቸው የተራቀቁ የስነ መለኮት የማነው የስነ ጠፈር የስነ ሕክምና የስነ ምናምን የስነ ህንፃ ጉዳዮች አሉ ይጠቅመኛል ካል መማር ነው። አይ የሆነች አጋጣሚ ተገኝቶ በዚህ አጋጣሚ ሙስሊምን ካልሰደብኩ፣ የሆነች አጋጣሚ ተገኝቶ በዚህ አጋጣሚ ኦርቶዶክስን ካልሰደብኩ፣ የሆነች አጋጣሚ ተገኝቶ በዚህ አጋጣሚ ፕሮቴስታንቱን ጴንጤውን ካልሰደብኩ፣ ካቶሊኩን ካልሰደብክ ምን ሰላም አለ? የግርግር ገበያ ለሌባ ይመቻል። አህያውን ፈርቶ ዳውላውን አይነት አምባጓሮች ይዶበራሉ። አንዳንዱ ግጥም ሁሉ፣ አንዳንዱ ድርሰት ሁሉ፣ አንዳንዱ ድራማ ሁሉ ሞክሯል እና ይህ ሁሉ ማንም አልጠየቀም እና አምባጓሮ ለምን እንደተፈለገም እንካ ሰላምታ ለምን እንደተፈለገም ንትርኩ ለምን እንደተፈለገም አልገባኝም። ተገቢነት ያለው አልመሰለኝም እና ብናርማቸው ጥሩ ነው። ያሉብን ከበቂ በላይ ችግሮች አሉ። ኢትዮጵያን ወጣቶች ቲክቶክ ላይ ጎግል ላይ የዝሙት ቪዲዮዎችን ጎግል አድርገው በሚሊዮን እያዩ ያሉ ሰዎች ቋንቋ መማር በጣም ይጎዳናል ብለው ጸያፉን ነገር ወደኋላ ያላለን ቋንቋ መማር ውርደት ነው ካለን ችግር የለም። አለመፈለግ እኮ አንድ ነገር ነው። አይ እኔ አማርኛ አልፈልግም ያለ ሰው መብቱ ነው በነገራችን ላይ። ስለዚህ አማርኛውን ትቼ ወደ እንግሊዝኛ ብዙ አሁን ኢትዮጵያ ውስጥ የግሉ ትምህርት ቤት ውስጥ እኮ አማርኛውን ወደ መተው እንግሊዝኛን ወደ መያዝ አይነት ነገር ውስጥ ገብቷል። ኃጢአት አይደለም፣ በደል አይደለም። ብትማር ጥሩ ነው። ነገር ግን እያስተማሩህም ቢሆን አይ አማርኛውን ቀነስ እንግሊዝኛውን በርታ ካል መብቱ ነው። ፈረንሳይኛውን በርታ እንግሊዝኛውን ለቀቅ፣ ወይ ደግሞ ፖርቹጋልኛውን በርታ እንግሊዝኛውን ለቀቅ መብቱ ነው። ስለዚህ ሰዎች የፈለጉትን የመማር መብት አላቸው። በፈለጉት አቅጣጫ መሄድ መብት አላቸው። ነገር ግን ኮሽታውን ግርግርን ተጠቅሜ ኦርቶዶክስንና ኦርቶዶክሳውያን እዚህ ውስጥ ቄስ ምን አመጣው? ደብተራ ምን አመጣው? ጥንቆላ ምን አመጣው? መተትን ምን አመጣው? ያልገባኝ ነገር ማለት ያልገባኝ ነገር ምን አመጣው? ስለዚህ ድንበራችንን መጠበቅ፣ ድንበሩ መጠበቅ፣ የሰውን ማክበር፣ የራስን ማክበር እንደዛ ነው። ጆግመና በነገራችን ላይ ጭራሽ ጫፉ እንዲደርሱ አይፈልጉም። የሰውም ጫፍ አይደርስም። የሰውን ክብር ጆግነች ለምን ይመስላችኋል? ክብራቸው የሚመጡት የክብርን ዋጋ ስለሚያውቁ እና የተከበረ ሰው የራሱን ያስከብራል። ሲያስከብርም እስከ ሞት ድረስ ነው። የሌሎችንም ያከብራል። እንዳልኳቸው ተማሩ ተብሎ ማንንም ሊያስገድድ አይችልም። ግን ካልፈለገ ደግሞ መተው መብቱ ነው እና እባካችሁን ድንበራችን ብንኖር በልኮ ብንኖር ከእንካ ሰላምታ ትንሽ ፋታ ብንወስድ ብንረጋጋ የሚል ሀሳብ አለኝ። ይሄን ከሰላምታ ከበቂ በላይ ኖሮንበታል። በጣም ከበቂ በላይ ነው ኖርንበት፣ በጣም ከበቂ በላይ እና ተጨማሪ ከሰላምታ አስፈላጊ መስሎ አልታየኝም እና ይህን ነገር ማረም የምንችልበት እድል ካለ ጥሩ ነው ብዬ አስባለሁ። አይ እያንዳንዱ አጋጣሚ ለሁከት ካልሆነ ለምን ይሆነናል? በእያንዳንዱ አጋጣሚ ጥላቻ ካልተሰበከ መጠላለፍና ቁርሻቶች ኮለደ እንዴት ይሆንልናል የሚል አጀንዳ ያላቸው ሰዎች ካላቸው መብታችን ነው። አስምሬ መናገር የምፈልገው ኦርቶዶክስ ቤተክርስቲያን ማንንም ተማርልኝ ብላ አልለመነችም። ቋንቋም የኔ የግሌ ነው አላለችም። የግሌ ነው ብትል ኖሮ ነበር የሚያጣላው። የግሌ ነው ሌላ ሰው እንዳይጠቀምብኝ፣ እንዳያነብብኝ፣ እንዳይጽፍብኝ ብትል ኦኬ። አይ እኔ እየተጠቀምኩ ነው፣ ሌላ መጠቀም የሚፈልግ ካለ ይጠቀም፣ የሚጠቀም የሚፈልግ ካለ ይጠቀም፣ መጠቀም አይፈልግ ካለ ይተው። በገለልተኝነት ነው የተቀመጠችው እና በገለልተኝነት የተቀመጠችውን ተቋም አጋጣሚውን እና ኮሽታውን ግርግሩን በመጠቀም ለማንጓጠጥ ለማዋረድ የሚሞክር ከሆነ ተገቢ አይመጣም፣ ተገቢ አይሆንም፣ ነገሮችም ጥሩ አይመጡም። ያሉን ማህበራዊ ኢኮኖሚያዊ ትስስሮችን የሚያሻክር ሆኖ አግኝቼዋለሁ እና አይን ሀሳብ የሚያንጸባርቁ 10ም 20ም 30ም 40ም ሰዎች ሊሆኑ ይችላል። ነገር ግን ለነሱም ቢሆን ጥቆማ መስጠትና ከድርጊታቸው እንዲመለሱ መናገር አግባብ ስለሆነ ነው ይህን የተናገርኩት እና ብዙዎች አይደሉም። በነገራችን በጣም ጥቂቶች ናቸው። ሚሊዮኖች አይደሉም፣ መቶ ሺዎችም አይደሉም፣ ሺዎችም አይደሉም። ጥቂት መቶዎች እንደዚህ አይነት ሀሳብ በየማህበራዊ ሚዲያ ያንጸባረቁ ያንንም ሼርም ያደረጉ በጣም ለማስጮህ ጉዳይ የሞከሩ አለ። ሰዎች ካልፈለጉ መብታቸው ነው። እንደኔ ነው። አይ መንግስት አስገድዳለሁ ካለ እኔ እሱ አላቅም።
አላውቅም። ነገር ግን ቋንቋ መማር አይጎዳም፣ ይጠቅማል። ካልፈለገ ማንም ሰው መተው ነው። ይሄ ሀሳብ ነው። አሳሲሞቻችን ላይ አድርገህ ሼር አድርገህ ወዳችኋለሁ። ፒስ